ጤናስጥልኝ የተወደዳችሁ ተመልካቾች እንደምን አላችሁ? ከሐረሪ ቴሌቪዥን በቀጥታ ስርጭት የዕለቱን የአማርኛ ዜና ወጃችንን እነሆ። የሐረር ከተማ ጽዱ ውብና ለነዋሪዎቿ ምቹ በማድረግ ኃላፊነታችንን እንዲሁም ሀገራዊ ኃላፊነታችንን ልንወጣ ይገባናል ሲሉ የክልሉ አመራሮችና ነዋሪዎች ገለጹ። በክልሉ የክረምት በጎ ፈቃድ ስራዎችን መነሻ በማድረግ የጽዳት ዘመቻ ተካሂዷል። ፍቃዱ በላይ ተጨማሪ አለው። ሐረር ከተማን ጽዱ ውብና ለነዋሪዎቿ ምቹ በማድረግ ሀገራዊ ኃላፊነታችንን ልንወጣ ይገባል ሲሉ የክልሉ አመራሮችና ነዋሪዎች አስታውቀዋል። በሐረሪ ክልል የክረምት በጎ ፈቃድ ስራዎችን መነሻ በማድረግ ሰፊ የጽዳት ዘመቻ ተካሂዷል። በጽዳት ዘመቻ ወቅት የተገኙት የክልሉ አመራሮችና ነዋሪዎች እንደገለጹት የጽዳት ዘመቻ ዋና ዓላማ ሐረር ከተማ ለነዋሪዎቿ ምቹ፣ ጽዱ፣ አረንጓዴና ማራኪ ለማድረግ መሆኑን ገልጸዋል። የጽዳት ዘመቻው በተለይ በክረምት ወቅት ዝናብን ተከትሎ የሚመጡ የቦዮች መዘጋትና የአካባቢ ብክለትን ለመከላከልና የውሃና አፈር ጥበቃ ስራዎችን ለማገዝ ጉልህ ሚና እንደሚኖረውም ገልጸዋል። የዛሬ ጽዳት ዘመቻ እንግዲህ የክረምት በጎ ስራዎችን በማስመልከት ተቋማት ጽዱ ሐረር ከመስራት አኳያ ሁሉም ተቋም የራሳቸውን አካባቢ እንዲያጸዱ በተቀመጠው አቅጣጫ መሰረት ዛሬ ወጥተን ሁላችንም የሰላምና ጸጥታ ቢሮ ሰራተኞችን ሰብስበን ጽዳት ላይ እንገኛለን ማለት ነው። ይህ ስራ እንግዲህ ክልላችን እንደምታወቀው ቀደም ባሉ ጊዜያቶች ከጽዳት ጋር ተያይዞ የራሱ የሆነ ችግር ነበረው። አሁን ባለው ሁኔታ ግን በተለይ ከኮሪደር ልማት ጋር ተያይዞ እየተሰራ ያለው ስራ በህብረተሰቡ ውስጥ ያለው በተለይ አካባቢን ከማጽዳት ስራ ትልቅ አስተዋጽኦ እያደረገ ነው። እኛም ይህንን በማስመልከት በተለይ በዘንድሮ አመት እነዚህን በአካባቢያችን ያሉትን ቆሻሻዎች ከክረምት ከዝናቡ ጋር ተያይዞ የሚመጡትን ቆሻሻዎች ቀጣይነት ባለው መልኩ ለማጽዳት ዝግጅት ላይ አለን። ዛሬ የምናየው የዛ አካል ነው። ነዋሪዎቹ አክሎም በጠዋት በመነሳትና በአካባቢያቸው በተለይም በሱቆችና በሆቴሎች አካባቢ እስከ 50 ሜትር የሚደርሰውን ክልል ያካተተ የጽዳት ስራ ማከናወናቸውን ጠቁሞ በዚህም የቢሮአቸውንና የአካባቢያቸውን ገጽታ ለመቀየር በዘመቻው ላይ በንቃት መሳተፋቸውን ነው ያስታወቁት። አካባቢያችንም ማለት ነው አሁን ላይ ያው የክረምት ጊዜም ስለሆነ በየአካባቢያችን ማለት ነው ለጤናም ለውበትም በሚጠቅም መልኩ ማለት ነው በልዩ ሁኔታ ትኩረት ሰጥቶ ሁሉም የህብረተሰብ ክፍል በየአካባቢ ማለት ነው ተቋማትም በየተቋማቶቻቸው አካባቢ ጽዳት እንዲያደርጉ በክልል ደረጃ ማለት ነው የክረምት የበጎ ፍቃድ አካልም ነው። ምቹ ለነዋሪዎቿ ምቹ የሆነችውን ከተማ ለመፍጠር በወረዳችን በተለይ በዚህ በክረምት በጎ ፍቃድ በየሳምንቱ አንድ ቀን የጽዳት ዘመቻ ማህበረሰቡን ያሳተፈ በወረዳችንም በክልላችንም ይካሄዳል። ይህንን ደግሞ ፕሮግራም አውጥተን እየሰራ እንገኛለን። ይሄ የጽዳት አላማ እንግዲህ ሁሉም አካባቢውን እንዲያጸዳና ህብረተሰቡ በተለይ የጽዳት ጉዳይ የኔ ጉዳይ ብሎ በነቂስ እንዲሳተፍበት ነው ትልቁ አላማው። ሁሉም አካባቢ ጽዱ፣ ማራኪና ለሰው ልጅ ምቹ መኖሪያ አካባቢን ከመፍጠር አንጻር ነው። ሜትር ራዲየስ ያለውን አካባቢ የማጽዳት የዕለት ተዕለት ተግባሩ ሊያደርገው እንደሚገባም አመላክተዋል። የጽዳት ስራ ዘላቂነት እንዲኖረው ለማስቻል አመራሩ በግንባር ቀደምትነት አርአያ ሊሆን እንደሚገባ በመግለጽ ህብረተሰቡን በእኔነት ስሜት ተሳትፎ ሊያጠናክር ይገባል ሲሉም መልእክታቸውን አስተላልፈዋል። አንደኛ የመጀመሪያ የመሰረታዊ የሰው ልጆች ለመኖር ከሚያስፈልጋቸው አንዱ ትልቁ ነገር ጽዳት ነው። ከዛም ባሻገር እንግዲህ ደግሞ በርካታ የልማት ስራዎችን ሰርተናልና እነዛ ልማቶች በቆሻሻ እንዳይጎዱ፣ እነዛ ልማቶች በቆሻሻ መልካቸው እንዳይደበዝዝ ዋነኛና ትልቁ ስራ ነው። እንደኛ ደግሞ ተቋምና እንደኛ ዘርፍ ትልቁ የውሃና የአፈር ጥበቃን ስራ ብክለትን የምንከላከለው ቆሻሻን ከመከላከል አኳያ ነውና የክረምት በጎ ፍቃድ ስራ አንዱ አካል ያደረግነው ጽዳት ትልቅ ጥቅም ያለውና ለትውልድ ደግሞ መሸጋገር ያለበት ሁላችንም ሁሌም የማዘጋጃ ሰራተኛ ብቻ ሳይሆን የሚያጸዳው ሁሉም ከአመራሩ ጀምሮ ወርዶ ማጽዳት እንዳለበት በመተማመን ይሄው ዛሬ እያጸዳን እንገኛለን። ይሄን ዛሬ ብቻ ሳይሆን ቀጣዩም እንደዚሁ አይነት የጽዳት ጊዜ ኖሮን ቢያንስ በሳምንት እንኳን ባይሆን በየ15 ቀኑ ብናደርገው በጣም የተሻለና የተመቸ ነገር ይሆናል ብዬ አስባለሁና ለቀጣይ ትውልድም አርአያ እየሆነን እንሄዳለን። በዘመቻው ላይ የክልሉና የወረዳ አመራሮች፣ የመንግስት ሰራተኞች እንዲሁም የከተማዋ ነዋሪዎች ተሳታፊ ሆነዋል። የብልጽግና ፓርቲ ሐረሪ ክልል ቅርንጫፍ ጽህፈት ቤት የኢንስፔክሽንና ስነ ምግባር ኮሚሽን የ2018 በጀት ዓመት የሥራ አፈጻጸምን ግምገማ አካሄደ።
በመድረኩ ላይ የክልሉና የዘጠኝ ወረዳዎች የ2018 የበጀት አፈጻጸም ግምገማ ተካሂዷል። ለዘገባው አዩብ ካዛሊ። የሐረሪ ክልል የብልጽግና የኢንስፔክሽንና ስነ ምግባር ኮሚሽን የ2018 በጀት ዓመት የስራ አፈጻጸም ግምገማ የማጠቃለያና የእውቅና አሰጣጥ ፕሮግራም አካሂዷል። በመድረኩ ላይ የክልሉና የዘጠኙ ወረዳዎች የ2018 በጀት ዓመት የስራ ሪፖርት ቀርቦ ሰፊ ውይይት ተደርጎበታል። በመድረኩ የተገኙት የሐረሪ ክልል ብልጽግና ፓርቲ የኢንስፔክሽንና የስነ ምግባር ኮሚሽን ዋና ኮሚሽነር አቶ አብዱልሐኪም አብዱ ማሊክ እንደገለጹት ኮሚሽኑ በበጀት ዓመቱ ባቀዳቸው 4 የትኩረት መስኮች ላይ ከፍተኛ ስኬቶችን አስመዝግቧል። ይህም የኮሚሽኑ የመፈጸምና የማስፈጸም አቅም ከጊዜ ወደ ጊዜ እየጎለበተ መምጣቱን የሚያመላክት ከመሆኑም በላይ ለቀጣዩ የ2019 በጀት ዓመት እቅድ ክንውን መልካም መደላደል የፈጠረ መሆኑን ጠቅሰዋል። ዋና ኮሚሽነሩ አክለውም በበጀት ዓመቱ የተመዘገቡ ጥንካሬዎችን በፈጠራ በፍጥነትና በጊዜ የለኝም መንፈስ ይበልጥ የማላቅ እንደሚገባ አሳስበዋል። ለዚህም ስኬት 6ቱን መዎች በጥብቅ ዲሲፕሊን ተግባራዊ ማድረግና ያጋጠሙ ክፍተቶችን ደግሞ ቶሎ ማረም እንደሚገባም አቅጣጫ አስቀምጠዋል። በመድረኩ ላይ የተገኙት የክልሉ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ጃፈር ሱፊያን በበኩላቸው ፓርቲው በ2018 በጀት ዓመት በተካሄዱ 7ኛው ሀገራዊና ክልላዊ ምርጫ ለህዝብ የገባቸውን የፖለቲካ የኢኮኖሚና የማህበራዊ ቃል ኪዳኖች ስኬታማ ማድረግ የሚቻለው በየደረጃው እውቀትና በአሰራር የሚመራ ጠንካራ የፓርቲ አደረጃጀት አባልና አመራር ሲገነባ መሆኑን ገልጸዋል። ለዚህ ስኬት ደግሞ ጠንካራ የኮሚሽን መዋቅር መኖር መሰረታዊ መሆኑን ጠቁመዋል። አቶ ጃፈር አክለውም ኮሚሽኑ የጣለበትን ኃላፊነትና ተግባራት በብቃት ይወጣ ዘንድ ፓርቲው ባለፉት ዓመታት 3ቱን መዎች ተግባራዊ ከማድረግ አንጻር የጀመራቸውን ስራዎች በ2019 በጀት ዓመትም ይበልጥ አጠናክሮ እንደሚቀጥል ቃል ገብተዋል። በማጠቃለያውም የኮሚሽኑ የ2019 በጀት ዓመት ቀጣይ የትኩረት አቅጣጫዎች የቀረቡ ሲሆን 2018 በጀት ዓመት የላቀ አፈጻጸም ላስመዘገቡ ወረዳዎችና ለኮሚሽኑ ሁለንተናዊ ድጋፍ ላደረጉ አካላት የእውቅና ሽልማት በመስጠት መድረኩ ተጠናቋል። በሐረሪ ክልል በ2018 በጀት ዓመት በጤናው ዘርፍ አበረታች ውጤቶች መመዝገባቸውን የክልሉ ጤና ቢሮ አስታወቀ። በበጀት ዓመቱ ታዲያ የጤና ተደራሽነትን ከጥራት ጋር ባጣመረ መልኩ በተሰሩ ስራዎች ሀገር አቀፍን ጨምሮ በተለያዩ ተቋማት እውቅና ማግኘቱን የክልሉ ቢሮ ኃላፊ ዶክተር አብዲ አሚን ገልጸዋል። ለዘገባው ተጨማሪ አለን። በክልሉ በ2018 በጀት ዓመት በጤናው ዘርፍ አበረታች ውጤቶች መመዝገባቸውን የክልሉ ጤና ቢሮ ገልጿል። የሐረሪ ክልል ጤና ቢሮ ኃላፊ ዶክተር አብዲ አሚን በቢሮው በ2018 በጀት ዓመት በተከናወኑ ስራዎች ዙሪያ መግለጫ ሰጥተዋል። የቢሮ ኃላፊ በሰጡት መግለጫ የጤና አገልግሎት ተደራሽነትና ጥራትን ለማሳደግ በተከናወኑ ስራዎች አበረታች ውጤቶች መገኘታቸውን ገልጸዋል። በ2018 በክልሉ ውስጥ በሚገኙ የጤና ተቋማት ከ1 ሚሊዮን በላይ ዜጎች በተመላላሽ ሕክምና አገልግሎት ማግኘታቸውን ገልጸዋል። በክልሉ በ2018 የበጀት ዓመት ጥራት ያለው የሕክምና አገልግሎት ለማህበረሰቡ ተደራሽ ለማድረግ የተከናወኑ ስራዎች ተጨባጭ ውጤት አስገኝቷል ብለዋል። ተላላፊና ተላላፊ ያልሆኑ በሽታዎችን በመከላከልና በማከል ረገድም የተሰሩ ስራዎች አበረታች ውጤቶች መመዝገባቸውን ገልጸዋል። ለእናቶችና ህጻናት ጤና እንዲሁም ለማህጸን በር ካንሰር፣ ለስኳርና ለደም ግፊት የቅድመ ምርመራና የሕክምና ስራዎች ትኩረት በመስጠት መስራት መቻሉን ጠቁመዋል። ሐረር ከተማን የሜዲካል ቱሪዝም ማዕከል ለማድረግ በትኩረት እየተሰራ ስለመሆኑ የገለጹት ኃላፊው በተለይም የግሉ የጤና ዘርፍም በዚህ ረገድ ሚናውን እንዲወጣ ተገቢ አመራር እየተሰጠ እንደሆነ ጠቁመዋል። በተለይም በ2018 የጤና መድን የአባላት እድሳትና ምዝገባ 35245 አባወራዎች በመመዝገብ የአባላት የእድሳት ምጣኔው 100% ማድረስ የተቻለ መሆኑን ገልጸዋል። በክልሉ በማህበረሰብ አቀፍ የጤና መድን አገልግሎት ሽፋን ከመጨመር ባለፈ የአገልግሎቱ ተጠቃሚዎች የተሟላ አገልግሎት እንዲያገኙም የላቀ ትኩረት ተሰጥቶ ሲሰራ መቆየቱን አብራርተዋል። ከዚህም በተጨማሪም በክልሉ በማህበረሰብ አቀፍ የጤና መድን ስራ እንደ ሀገር በምሳሌነት የሚጠቀስ ውጤት መመዝገቡን ነው የገለጹት። ከዚህ ባሻገር የጤና መሰረተ ልማት በማስፋፋት ረገድም ልዩ ትኩረት በመስጠት በገጠር ወረዳዎች አዲስ ኮምፕሬሄንሲቭ ሄልዝ ፖስት መገንባቱን ገልጸው አዲስ ሆስፒታልና ኮምፕሬሄንሲቭ ሄልዝ ፖስት ግንባታ መጀመሩንም ገልጸዋል። የሪጂናል ላቦራቶሪና የተሃድሶ ሕክምና ማዕከል ተመርቆ ስራ መጀመሩና ከዚህም በተጨማሪ 2 ጤና ጣቢያዎች እድሳት መካሄዱን ገልጸዋል። የግል ጤና ተቋማትን በመደገፍና ተገቢውን ክትትል በማድረግ የህዝብን የጤና አገልግሎትና ተደራሽነት እንዲስፋፋ መሰራቱን ገልጸዋል። በቀጣይ የበጀት ዓመትም የተገኙ ውጤቶችን በማጠናከር እየጨመረ የሚገኘው የህብረተሰቡን የጤና ፍላጎት ለማርካት የሚችል የጤናው ዘርፍ የ2019 እቅድን ለመፈጸም በቁርጠኝነት ይሰራል ብለዋል። ቀጥለናል። ወደ ሌላ ጉዳያችን ደግሞ እናመራለን። ተመራቂ ተማሪዎች በተማሩበት የሙያ ዘርፍ በሀገር እድገትና ለውጥ ውስጥ በንቃት መሳተፍ ይኖርባቸዋል ሲሉ የሐረሪ ክልል ጤና ቢሮ ኃላፊ ዶክተር አብዲ አሚን ገልጸዋል።
በትላንትናው ዕለት የሐረር ጤና ሳይንስ ኮሌጅ በ31ኛው ዙር ከ2006 በላይ በተለያዩ ዘርፎች ያሰለጠናቸውን ተማሪዎች አስመርቋል። ለአደም ኢብራሂም ዘገባም አያንቱ አህመድ። የሐረር ጤና ሳይንስ ኮሌጅ በ31ኛ ዙር 2006 ተማሪዎችን በተለያዩ የትምህርት ዘርፎች በመጀመሪያና በሁለተኛ ዲግሪ አስመርቋል። የሐረሪ ክልል ጤና ቢሮ ኃላፊ ዶክተር አብዲ አሚን በምረቃ ስነ ስርዓቱ ላይ ባደረጉት ንግግር የጤና ፖሊሲ ለማሳካት የተማረ የሰው ኃይል ፈጠራንና ቅልጥፍናን በመጨመር ከቴክኖሎጂ እድገት ጋር በማጣጣም ዛሬ የተጣለባቸውን አደራ ወደ ተግባር በመቀየር የሀገርን ብልጽግና ጉዞ ማሳካት እንዳለባቸው ገልጸዋል። መሰረተ ልማቶችን እያበረታታ እያስፋፋ እያዘመነ የጤና የሰው ኃይል ልማትን ከጊዜ ወደ ጊዜ እየጨመረ እያስፋፋ ይገኛል። በዚህ ውስጥ ዛሬ የሚመረቁ ተማሪዎች በየጊዜው ራሳቸውን እያደሳችሁ ከጊዜው ጋር ራሳቸውን እያዘመናችሁ እያነበባችሁ ለቀጣይ ደግሞ ለትምህርት ጉዞ ራሳቸው እንድታዘጋጁ አደራ ማለት ፈልጋለሁ። እንኳን ደስ አላችሁ፣ እንኳን ደስ አለን። ተመራቂ ተማሪዎች በተማሩበት ዘርፍ በሀገር እድገትና ለውጥ ውስጥ መሳተፍ ይኖርባቸዋል ብለዋል። የጤና ሳይንስ ኮሌጅ ዲን አቶ አብዱ ሰመድ መሐመድ ተመራቂዎች በተመረቁበት ሙያ ፈጠራንና ቅልጥፍናን በመጨመር የቅጥር እድልን ከመጠበቅ ባለፈ የስራ እድል በመፍጠር ህብረተሰቡን ማገልገልና በሀገር እድገት ውስጥ የሚጠበቅባቸውን ድርሻ መወጣት እንዳለባቸው ገልጸዋል። በአሁኑ ወቅት የሐረር ጤና ሳይንስ ኮሌጅ በ12 ቴክኒክና ሙያ ስልጠና ፕሮግራሞች በ10 የዲግሪ ትምህርት ፕሮግራሞችና በ2 የማስተርስ ትምህርት ፕሮግራሞች ትምህርትን እየሰጠ ሲሆን ከዚህ በተጨማሪም በ2018 በጀት ዓመት ከኢፌዴሪ ትምህርትና ስልጠና ባለስልጣን ተቋማዊ እውቅናን በማግኘት በሚቀጥለው ትምህርት ዘመንም የፕሮግራም እውቅናን ለማግኘት እጅግ ከፍተኛ የሆነ ጥረት እያደረገ የሚገኝ ሲሆን ለዚህ ሁሉ የኮሌጁ ማህበረሰብ ትልቅ ምስጋና ይገባቸዋል። በአሁኑ ወቅት ሀገራችን ለዲጂታል ኢኮኖሚ ትኩረት በመስጠቷ የስራ እድል በመፍጠር የህብረተሰቡን ጤናማነት ማረጋገጥ እንዳለባቸው አክለው አብራርተዋል። የሀገራችንን ኢኮኖሚ በእጥፍ ለማሳደግና ጤናማ ህብረተሰብ ለማፍራት የሚሰጡ የምርምርና ጥናት ፕሮግራሞችን ወደ መማር ማስተማር ተግባር በመለወጥ ፈጠራን መሰረት በማድረግ ማገልገል እንዳለባቸው በኮሌጁ የምርምርና ልማት ምክትል ዲን አቶ ጌታቸው የማኑ ገልጸዋል። ከመማር ማስተማሩ ጎን ለጎን እጅግ አስተዋጽኦ ያበረከቱ ለኮሌጁ ማህበረሰብ አባላት ተመራቂዎች በሰጡት አስተያየት በተማርንበት ሙያ ሰለቸንን ደከመን ሳንል እንዲሁም ተቀጣሪነት አስተሳሰብን ብቻ ከመጠበቅ ይልቅ የስራ እድል በመፍጠር ህብረተሰቡን ማገልገል አለብን ብለዋል። የደከምኩበትን ፍሬ አይቻለሁ። ለዛሬው ቀን በመብቃቴ ደስ ብሎኛል። በተማርኩበት ሙያም ሀገሬን መለወጥ አለብኝ። ከዚህ በኋላ ተመረኩ ብሎ መቀመጥ ሳይሆን የስራ እድል ፈጥሬ ለሌሎች ሰዎችም የስራ እድል መፍጠር አለብኝ። በዚሁም የምረቃ ስነ ስርዓት ላይ የሀረማያ ዩኒቨርሲቲ ፕሬዝዳንት ዶክተር ጀማል ዩሱፍ፣ የሐረሪ ክልል ጤና ቢሮ ኃላፊ ዶክተር አብዲ አሚን፣ የተጋበዙ እንግዶችና የተመራቂዎች ቤተሰቦች ተገኝተዋል። በሐረሪ ክልል በአዲሱ የስርዓተ ትምህርት የሰለጠኑ ቴክኒክና ሙያ ወይም ደግሞ በስራና ተግባር ትምህርት የሰለጠኑ የ12ኛ ክፍል ተማሪዎች ተመረቁ። ተመራቂዎቹ ባለፉት 2 ዓመታት ባገኟቸው ተግባራዊ ክህሎቶች ወደ ስራ ገበያ ለመቀላቀል ወይም የሙያና ክህሎት ወደሚያስተምሩ ኮሌጆች ለመግባት ትልቅ አቅም እንደፈጠረላቸውና ግንዛቤ እንደሆናቸው ገልጸዋል። ለሄኖክ ግርማ ዘገባ አዩብ ካዛሊ። በሐረሪ ክልል የሚገኙት የማሪፍ ኢንተርናሽናል እና የኤስኤስ ትምህርት ቤቶች በአዲሱ የስራና ተግባር ስርዓተ ትምህርት ለመጀመሪያ ጊዜ ያሰለጠናቸውን የ12ኛ ክፍል ተማሪዎችን አስመርቀዋል። በአዲሱ የትምህርት ፖሊሲ መሰረት የተግባር ትምህርት መሰጠት ከተጀመረ ወዲህ የዛሬው የምረቃ መርሃ ግብር የመጀመሪያው መሆኑ ተገልጿል። አዲሱ የትምህርትና ስልጠና ፖሊሲ ከተለመደው የጽንሰ ሀሳብ ትምህርት ባለፈ ሙሉ በሙሉ በተግባራዊ ልምምድ ላይ ትኩረት የሚያደርግ በመሆኑ ተማሪዎችን ለስራ ፈጠራ የሚያነሳሳና የሚያዘጋጅ መሆኑ ተጠቁሟል። ለመጀመሪያ ጊዜ በተካሄደው
በተካሄደው በዚህ የምረቃ ስነ ስርዓት ላይ ተማሪዎቹ በድረገጽ ቀረጻና ልማት፣ በጤና ሳይንስና በኮምፒውተር ጥገና ዘርፎች የሙያ ስልጠናቸውን ተከታትለዋል። በመድረኩ ላይ በመገኘት ለተመራቂዎች እንኳን ደስ አላችሁ መልእክት ያስተላለፉት የሐረሪ ክልል ትምህርት ቢሮ ምክትል ኃላፊ አቶ አርሰላን አብዲ መንግስት ባደረጋቸው ጥናቶች የአጠቃላይ ትምህርት ስርዓት ትምህርቱ ከተግባራዊ ሙያዎች ጋር ያለው ትስስር ከፍተኛ ክፍተት እንደነበረበት አስታውሰዋል። ይህንንም ክፍተት ለመሙላት ከ2015 ጀምሮ በ7ኛና 8ኛ ክፍሎች ስራና ተግባር ትምህርት እንዲካተት መደረጉን የገለጹት አቶ አርሰላን ከ2017 ዓ.ም ጀምሮ ደግሞ በ11ኛና 12ኛ ክፍሎች ተማሪዎች ከቀለም ትምህርታቸው ጎን ለጎን እንደየፍላጎታቸው ማኑፋክቸሪንግ፣ ኮንስትራክሽን፣ መረጃ ቴክኖሎጂ፣ ጤና፣ ግብርና፣ ቢዝነስና ስነ ጥበባትን ጨምሮ ከተለያዩ ዘርፎች አንዱን መርጠው በተግባር እንዲማሩ መደረጉን አመልክተዋል። ምክትል ቢሮ ኃላፊው አክለውም ተመራቂዎቹ ባለፉት 2 ዓመታት ባገኟቸው ተግባራዊ ክህሎቶች ከሁለተኛ ደረጃ ትምህርት በኋላ በቀላሉ ወደ ስራ ገበያ ለመቀላቀል ወይም ሙያና ክህሎት ወደሚያስተምሩ ኮሌጆች ለመግባት ትልቅ አቅም እንደሚሆናቸው ገልጸዋል። በመሆኑም ተማሪዎቹ የተማሩትን ሙያ አክብሮ በጥራት በመስራት ቴክኖሎጂን በአግባቡ በመጠቀምና አዳዲስ የስራ እድሎችን በመፍጠር በሀገሪቱ ሁለንተናዊ እድገት ላይ የራሳቸውን አዎንታዊ አሻራ እንዲያሳርፉ አደራ ብለዋል። በምረቃ መርሃ ግብሩ ላይ የሐረሪ ክልል ትምህርት ቢሮ ምክትል ኃላፊ አቶ አርሰላን አብዲ፣ የትምህርት ቤቶቹ ርዕሳነ መምህራን፣ መምህራኖች፣ ተማሪዎች፣ ወላጆች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። ወደ ሌሎች ጉዳዮቻችን ተሸጋግረናል። በዓለም አቀፍም ብሎም በአገራችን እንዲሁም በሌሎች አካባቢዎች በጤናው ዘርፍ በገዳይነቱ በሁለተኛ ደረጃ ላይ የሚቀመጠው የአንጀት ኮለን ካንሰር ታዲያ እጅጉን አሳሳቢ እየሆነ መጥቷል። በሽታውን በአገራችን ኢትዮጵያም በወጣቶች በከፍተኛ ሁኔታ ወጣቶችን እያጠቃ ስለመሆኑ ይገለጻል። ስለመሆኑ የዚህ በሽታ መንስኤዎች ምንድናቸው? ምንስ መከላከያና ምን አይነትስ መፍትሄ ተገኝቶለታል? የሚለውን ደግሞ ባልደረባችን አያንቱ አህመድ ከጤና ባለሙያ ጋር ቆይታ አድርጋ ተከታዩን ዘገባ አዘጋጅታለች። ይህንን የሰውነት ክፍል የሚያጠቃ ህመም የትልቁ አንጀት ካንሰር ተብሎ ይጠራል። በህይወት ፋና ሁሉን አቀፍ ሆስፒታል የትልቁ አንጀት ቀዶ ህክምና ሰብ ስፔሻሊስት ዶክተር ቡርቃ መሐመድ ሳኒ እንደገለጹት ለዚህ ካንሰር መከሰት በዘር መውረስ፣ በአኗኗር ዘይቤና በአካባቢ ያሉ የተለያዩ ምክንያቶች ተጠቃሽ ናቸው። ደግሞ በእኛ ሀገር እያስተዋልን ያለን ነገር አንደኛው በጣም በሀያዎቹ እና በአስራዎቹ ያሉ ለግላጋ ወጣቶች ላይ በተደጋጋሚ እያየን እንገኛለን። ይሄ እንግዲህ ያው ሰፊ ጥናት የሚፈልግ ቢሆንም በእኛ ሀገር ያው የዘረመል ምርመራ ብዙውን ጊዜ እነዚህ በወጣትነት ደረጃ ላይ የሚከሰተው ከቤተሰብ ጋር ተያይዞ የሚመጣው ነገር ነው እና ስለዚህ ያው ቤተሰብ ውስጥ ካለ ነቃ ብሎ ራስን መከታተል ጥሩ ነው። ከዚህ በተጨማሪ ያው እንዳልኩ የአካል እንቅስቃሴ፣ ሲጋራ፣ አልኮል፣ መጠጥ እነዚህ ነገሮች አጋላጭ ስለሆኑ ስለዚህ ከነዚህ ምክንያቶች አንዱ ይሆናል ብለን እናስባለን። በተለይም የአልኮል መጠጥ ማዘውተርና ሲጋራ ማጨስ ዋነኛ አጋላጭ ምክንያቶች መሆናቸውን ያብራራሉ። ህብረተሰቡ በተሳሳተ ግምት ህመሙን እንደ አምቤባ ወይም ኪንታሮት በመቁጠር አብዛኛውን ጊዜ ችላ እንደሚለው ዶክተር ቡርቃ ገልጸው በዚህም ምክንያት ተገቢውን ምርመራ ሳያደርግ በሽታው ወደ ከፋ ደረጃ ከደረሰና ጊዜው ካለፈ በኋላ ወደ ህክምና ተቋማት መምጣቱ የህክምና ሂደቱን እጅግ ውስብስብና አስቸጋሪ እንደሚያደርገው አስረድተዋል። አልኮል፣ ሲጋራ ይሄ የመሳሰሉ ነገሮች ለአንጀት ካንሰር አጋላጭ ከሆኑ ምክንያቶች የተወሰኑት ናቸው። ያው በእኛ ሀገር በጣም አሳሳቢ ነገር ይሄ ካንሰር ደረጃው ከተሰራጨና በጣም ከቆየ በኋላ ከረፈደ በኋላ ነው የሚገኙት። ለምሳሌ አሁን አንድ የ60 ዓመት አባት ይመጣና ዶክተር ለ6 ዓመታት ለ6 ወራት በሰገራ ውስጥ ደም እያየው ነው ግን አሜባ ነው ብዬ የተለያየ መድኃኒት እየወሰድኩ ቢሆንም ምንም ለውጥ አላገኘውም እየተባሰብኝ ነው የሚል ነገር አለ። አንዳንዶቹ ደግሞ ኪንታሮት ነው ብዬ እያየሁት 1 ዓመት ቆየኝ እስካሁን እየባሰብኝ የመጣው የሚል ነገር አለ። ስለዚህ ይሄ ነገር በጊዜ ቢገኝ በሕክምና መዳን የሚችል ሆኖ ሳለ ያው በተለያየ ምክንያት የመዘግየት ነገር ስላለና
ከረፈደ ይመጡና ያው ሕክምናው ያኔ አስቸጋሪ ይሆናል ማለት ነው። እንደ ሆድ ድርቀት፣ ተቅማጥ ወይም ማስቀመጥ፣ በሰገራ ላይ ደም መቀላቀል፣ የሆድ ህመምና መነፋት፣ ያልታሰበ የሰውነት ክብደት መቀነስ እንዲሁም ከፍተኛ የድካም ስሜት መታየት የትልቁ አንጀት ካንሰር ምልክቶች ሊሆኑ ስለሚችሉ እነዚህን ሁኔታዎች ሲታዩ በአፋጣኝ ወደ ሕክምና ተቋም መሄድ ተገቢ መሆኑንም ዶክተር ቡርቃ መክረዋል። በአሁኑ ወቅት በሀገራችን በአብዛኛው በወጣቶች ላይ በስፋት እየተስተዋለ ባለው በዚህ በሽታ ላይ የተለያዩ የሱስ አይነቶች፣ የአልኮል መጠጥ፣ የሲጋራ ጭስ፣ የሰውነት ክብደት መጨመርና የአካል ብቃት እንቅስቃሴ ያለማድረግ በዋነኛ አጋላጭነት ተለይተዋል። በጣም አስጊ የሆኑና ቶሎ ወደ ሕክምና መሄድ የሚያስፈልጋቸው ምልክቶች አንደኛው ከሰገራ ጋር ንፍጥና ደም የቀላቀለ ተቅማጥ ነገር ሲኖር አንደኛው ይሄ ነው። ሁለተኛው የሰገራ አጠቃቀም ሁኔታ መለወጥ ከተለመደው ወይ ረጅም ጊዜ የቆየ ተቅማጥ ሊሆን ይችላል። ረጅም ጊዜ የሆነ ድርቀት ከድሮ ከአንድ ሰው በፊት ከነበረው የተለየ ነገር ሲኖር ማለት ነው። ይሄም ያው በጣም አሳሳቢ ነገር ነው። ወደ ሕክምና መሄድ ያስፈልጋል። ሌላው የሆድ ቁርጠትና ከፍተኛ የሆነ ምክንያቱ ያልታወቀ የደም ማነስ፣ ድካም፣ ሰውነት የመቀነስ ነገር ሲኖር ደግሞ ቶሎ ወደ ሕክምና መሄድ ያስፈልጋል። ካንሰር ከሌሎች የካንሰር አይነቶች ለየት የሚያደርገው በሽታው ከመጽናቱ ከ5 ዓመታት በፊት አስቀድሞ ምልክት የሚሰጥ መሆኑን ያሉት ስፔሻሊስቱ በጊዜ ከተደረሰበት የመዳን እድሉ ከፍተኛ መሆኑን ጠቁመዋል። በመሆኑም ህብረተሰቡ አስፈላጊውን ቅድመ ጥንቃቄ በማድረግ የአኗኗር ዘይቤን ጤናማ እንዲያደርግ፣ አትክልትና ፍራፍሬዎችን በስፋት እንዲመገብ እንዲሁም የአካል ብቃት እንቅስቃሴ በማድረግ በሽታውን አስቀድሞ መከላከል እንደሚቻል ዶክተር ቡርቃ አስገንዝበዋል። ወደ ሀገር አቀፍ ጉዳዮቻችን ደግሞ ተሸጋግረናል። የተወደዳችሁ ተመልካቾች በሀገር አቀፍ ጉዳያችን ደግሞ የጀመርናቸውን ሜጋ ፕሮጀክቶች በጥራትና በፍጥነት አጠናቀን ለምርቃት ለማብቃት ያለንን ቁርጠኝነት በተግባር እናሳያለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በሌላ ጉዳያችን ደግሞ የ32ኛ የፓርላማ መረጃና ደህንነት ፎረም ተሳታፊዎች የአድዋ ድል መታሰቢያ አካባቢን ጎብኝተዋል። ለዘገባው ባህር ጠንከር። ጠቅላይ ሚኒስትር አብይ አህመድ የጀመርናቸው ሜጋ ፕሮጀክቶች በጥራትና በፍጥነት አጠናቀን ለምርቃት ለማብቃት ያለን ቁርጠኝነት በተግባር እያሳየን እንቀጥላለን ብለዋል። ጠቅላይ ሚኒስትሩ በደብረ ማርቆስ ከተማ ለ30 ዓመታት ያህል ተቋርጦ የነበረው የንጉሥ ተክለ ሃይማኖት አውሮፕላን ማረፊያ በዛሬው ዕለት በይፋ መርቀዋል። አውሮፕላን ማረፊያው የደብረ ማርቆስና የአካባቢው ሕዝብ ለዓመታት በጉጉት ሲጠብቀው ነበር ያሉት ጠቅላይ ሚኒስትሩ በዘመናዊ መልክ ተሻሽሎና ደረጃው ከፍ ብሎ ተገንብቶ ዛሬ በይፋ መመረቁን ገልጿል። ፈተናዎችን ወደ እድል በመቀየር የህዝባችን የልማት ጥያቄዎች ደረጃ በደረጃ ለመመለስና የጀመርናቸውን ሜጋ ፕሮጀክቶች በጥራትና በፍጥነት አጠናቀን ለምርቃት ለማብቃት ያለንን ቁርጠኝነት በተግባር እያሳየን ነው ብሏል። አውሮፕላን ማረፊያው ስራ መጀመሩ የአካባቢውን የንግድ የኢንቨስትመንትና የቱሪዝም እንቅስቃሴ በከፍተኛ ሁኔታ በማነቃቃት ለአካባቢውና ለመላው ኢትዮጵያ የኢኮኖሚ እድገት አዲስ ምዕራፍ እንደሚከፍት ማመላከታቸውን የፋና ብሮድካስቲንግ ዘገባ ያመለክታል። በተመሳሳይ ዜና የህዝብ ጥያቄ የተመለሰው ህዝባዊ በመሆኑ ብቻ ሳይሆን ትክክለኛና ተገቢ ስለሆነ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። የደብረ ማርቆስ ከተማ የአውሮፕላን ማረፊያ አገልግሎት ዳግም መጀመሩን ተከትሎ ዘመናዊ የንጉሥ ተክለ ሃይማኖት አውሮፕላን ማረፊያ ዛሬ በይፋ ተመርቋል። የምርቃት ስነ ስርዓቱ ላይ ንግግር ያደረጉት የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ከተማዋ ከ60 ዓመታት በፊት የአውሮፕላን ማረፊያ የነበራት ቢሆንም ለረጅም ዘመናት አገልግሎት ከሰጠ በኋላ እንዲቀር መደረጉ አስታውሰዋል። የህዝቡ የዘመናት ጥያቄ በለውጡ መንግስት መመለሱን የገለጹት አቶ ተመስገን ጥያቄው የተመለሰው ህዝባዊ ብቻ ሳይሆን ትክክለኛና ተገቢ በመሆኑ ነው ብሏል። ምክትል ጠቅላይ ሚኒስትሩ አያይዘውም የአውሮፕላን ትራንስፖርት አገልግሎቱ መጀመር የአካባቢውን ቱሪዝምና ንግድ የበለጠ እንደሚያሳልጥ ተናግረዋል። የመደመር መንግስት ኢትዮጵያ በመሰረተ ልማት ማስተባበርና ህብረ ብሔራዊ አንድነትን መገንባት ዋና ተልዕኮ መሆኑን በመግለጽ ይህንን
የልማት ስራ በሌሎችም የሀገሪቱ አካባቢዎች አጠናክሮ እንደሚቀጥልም አረጋግጠዋል። የ32ኛው የፓርላማ የመጀመሪያ ደህንነት ፎረም ተሳታፊዎች የአድዋ ድል በዓል መታሰቢያ ጎበኙ። እንግዶቹ በመታሰቢያው የሚገኙ ታሪካዊ ቅርሶችን፣ ሰነዶችን፣ ፎቶግራፎችንና ዘመናዊ የዲጂታል ማሳያዎች በመመልከት ስለ አድዋ ድል ዓለም አቀፋዊ ፋይዳ ማብራሪያ ተሰጥቷቸዋል። አድዋ የአፍሪካውያን ጀግንነት፣ አንድነትና ጽናት መገለጫ መሆኑን የጠቀሱት ጎብኚዎቹ ሙዚየሙ የታሪክ ማዕከል ብቻ ሳይሆን ለአፍሪካና ለመላው ዓለም ተስፋ ምልክት መሆኑን ገልጸዋል። የታሪክ ቅርሶችን በቴክኖሎጂ አስደግፎ ለትውልድ ማስተላለፍ የተደረገው ጥረትና የመታሰቢያው ዘመናዊ አደረጃጀትም አድንቀዋል። ተሳታፊዎቹ አክለውም ኢትዮጵያ ከ130 ዓመት በፊት ነፃነቷንና ሉዓላዊነቷን ያስከበረች ታሪካዊ ምሳሌ ከመሆኗ ባለፈ ዛሬም በአንድነትና በቁርጠኝነት ወደ ቀጣይ የልማትና የእድገት ምዕራፍ እየገሰገሰች መሆኗን መናገራቸውን የሕዝብ ተወካዮች ምክር ቤት መረጃ ያመለክታል። ኢትዮጵያ የሁሉም ኢትዮጵያውያን በመሆኗ የለያዩንን ጉዳዮች በምክክር እንፈታለን ሲሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር መስፍን አርአያ ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን ኢትዮጵያ እየመከረች ነው በሚል መሪ ሐሳብ በአዲስ አበባ መስቀል አደባባይ ያዘጋጀው የ5 ኪሎ ሜትር የጎዳና ላይ ሩጫ ተካሂዷል። በሩጫ ውድድሩ ላይ አካል ጉዳተኞች ጨምሮ በሁሉም የዕድሜ ክልል ውስጥ የሚገኙ ከተለያዩ የኢትዮጵያ ክፍሎች የመጡ ከ20 ሺህ በላይ ዜጎች ተሳታፊ ሆነዋል። ዋና ኮሚሽነር መስፍን አርአያ ውድድሩን ባስጀመሩበት ወቅት ባስተላለፉት የእንኳን ደህና መጣችሁ መልእክት ኢትዮጵያ የሁሉም ኢትዮጵያውያን መሆኗን አውስተዋል። ኢትዮጵያ የሁሉም ኢትዮጵያውያን በመሆኗ እስከዛሬ ያለያዩን ያቀያየሙንና ያቆራረፉን ጉዳዮች በመመካከር እንፈታለን ያሉት በሩጫ መርሃ ግብር ላይ ኢትዮጵያ እየመከረች ነው። በምክክርም ከስጋት ወደ መግባባት፣ በምክክር ሁሉም አሸናፊ የሚሉና ሌሎች መልእክቶችም ተላልፈዋል። ኢትዮጵያ ለዘመናት ሲፈጠሩ ለነበሩ ልዩነቶችና ለመግባባቶች በዘላቂነት ለመፍታት ባለፉት ዓመታት በምክክር ሂደት ውስጥ የምትገኝ ሲሆን ሀገራዊ የምክክር ጉባኤው በመጪው ረቡዕ ሐምሌ 8 2018 ዓ.ም ይጀመራል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። የውጭ ዜና የታዳጊ ሀገራት ለትምህርት ከሚመድቡት በጀት በላይ ያለባቸውን ዓለም አቀፍ ብድር እየከፈሉ ስለመሆኑ የዓለም አቀፉ የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ አስታወቀ። አስፈላጊ እርምጃዎች በአስቸኳይ ካልተወሰዱም በ2030 ጥራት ያለውና ለሁሉም ተደራሽ የሆነ ትምህርት የሚለውን ዓለም አቀፍ ግብ ለማሳካት አዳጋች ሊሆን እንደሚችልም ተገልጿል። የሮይተርስና የሲኤንኤን ዘገባን ባህር ጠንከር። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ባወጣው አዲስ ሪፖርት መሰረት 113 በማደግ ላይ ያሉ የዓለማችን ሀገራት ለትምህርት ዘርፍ ከመደቡት በላይ ገንዘብ ለውጭ ዕዳ ክፍያ ብቻ መዋላቸው ገልጿል። እነዚህ 113ቱ የዓለም ሀገራት 6.1 ቢሊዮን የሚገመት ህዝብ ቁጥር ያላቸው መሆናቸውም ልብ ሊባል ይገባል። በታዳጊ ሀገራት የትምህርት ስርዓቱ ኢኮኖሚያዊ አሉታዊ ጫና የሚያሳድር ከሆነ በሚሊዮን የሚቆጠሩ ህጻናት ትምህርት የማግኘት እድላቸው ስጋት አንዣቦበታል። ይህ የገንዘብ እጥረት ደግሞ የትምህርት ጥራት መጓደል የሚፈጥር ሲሆን በሂደት ሀገራት ጥራት ያለው የተማረ ሰው ኃይል እጥረት እንዲገጥማቸው ምክንያት ሲሆን ይህም በቀጥታ የታዳጊ ሀገራት ኢኮኖሚያዊ ብልጽግና ጉዟቸው ላይ መሰናከል መፍጠሩ አያጠያይቅም ብሏል ድርጅቱም። የዩኔስኮ ሪፖርት እንደሚያሳየው ከሰሃራ በታች ባሉ የአፍሪካ ሀገራት ለውጭ ዕዳ ክፍያ የሚያወጡት ወጪ ለትምህርት ከሚያወጡት አንጻር በ3.6 እጥፍ ይበልጣል ይላል። በዓለም ላይ ከፍተኛ ዕዳ ካለባቸው 18 ሀገራት ደግሞ ለውጭ ዕዳ ክፍያ የሚያወጡት ገንዘብ ለትምህርት ከሚመድቡት በጀት 5 እጥፍ በላይ ሲሆን ይህ ክፍተት ደግሞ በስሪላንካ ከ16 እጥፍ በላይ ነው። ይህ ችግር ደግሞ ይበልጡን ያባባሰው ከዚህ በፊት ይደረግ የነበረው ዓለም አቀፍ የትምህርት ድጋፍ እየቀነሰ በመምጣቱ ነው። ለትምህርት የሚደረገው ዓለም አቀፍ ድጋፍ ከፈረንጆቹ 2023 ጀምሮ በ21 በመቶ የቀነሰ ሲሆን እስከ 2027 ድረስ 30 በመቶ ሊቀንስ ችሏል። በዝቅተኛና መካከለኛ ገቢ ባላቸው ሀገራት የትምህርት ፋይናንስ ችግር የበለጠ እንደሚያባብሰው ሲጠቆም
አፍጋኒስታን፣ ላይቤሪያ፣ ማሊና ኒጀር ጨምሮ በርካታ ሀገራት ከዚህ በፊት ከሚያገኙት ድጋፍ 40 በመቶ ሊቀንስባቸው ከሚችሉት ሀገራት ናቸው። ዩኔስኮ እንደሚለውም ከፍተኛ የዕዳ ጫና መንግስታት የትምህርት በጀት እንዲቀንሱ፣ የትምህርት ቤቶች ግንባታና ጥገና እንዲስተጓጎል፣ በጥቅሉ በሚሊዮኖች የሚቆጠሩ ህጻናት ጥራት ያለው ትምህርት እንዳያገኙ ምክንያት ሊሆን ይችላል ብሏል። በዚህ መሰረትም ዩኔስኮ አገራት ከዕዳ ጫና እንዲወጡ ዓለም አቀፍ የዕዳ ቅነሳ እንዲተገበርና ዴብት ፎር ኤጁኬሽን ስዋፕ ተብሎ የሚጠራው የዕዳ ስረዛና ቅነሳ እንዲተገበርም ድርጅቱ ጠይቋል። ዩኔስኮ ይህንን ችግር ለመቅረፍ አስፈላጊ እርምጃዎች በአስቸኳይ ካልተወሰዱ በ2030 ለሁሉም ፍትሃዊና ጥራት ያለው ትምህርት ለማዳረስ ተብሎ የተያያዘው ዓለም አቀፍ ግብ ማሳካት አዳጋች ሊሆን ይችላል ብሏል። የተወደዳችሁ ተመልካቾቻችን ዜናዎቻችን እዚህ ላይ ያበቁ። ስለተከታተላችሁን እናመሰግናለን። ጤና ይስጥልኝ።